እያደረክ ነው? እንዴት ነሻዊ? የተከልኳቸውን ጥቅል ጎመን ውሃ ያጠጣው ነው። አሁን ግን ጨርሻለሁ። በአስገራሚ መኪና ውስጥ ገብተን ሀገራችንን የምንጎበኝ ምን ይመስላል? በጣም ደስ ይለኛል። በቃ አሁን እንሂድ። አሁን ዝግጁ ነው ሊሎ? ታዲያ ዛሬ ወዴት ብንሄድ ትመርጣለህ? ጎንደር እንሂድ። በጣም ጥሩ ምርጫ ሊሎ። ጉዞ ወደ ጎንደር ከተማ። ጎንደር 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 የፍቅር ሀገር። ዛሬ ጎንደርን ስለምናይ በጣም ነው ደስ ያለኝ። እኔም ጎንደር በጣም ውብና ታሪካዊ ከተማ እንደሆነ ሰምቻለሁ። በአካል እስካያት ደግሞ በጣም ነው የጓጓሁት። አልደረስንም እንዴ? በጣም ቆየን እኮ። እኔ ደክሞኛል። እንዴ ሊሎ፣ አንተ ደግሞ ገና መነሳታችን አይደል እንዴ? እንዳይሰለችህ አንድ ጨዋታ እንጫወት። እኔ አንድ ቃል እጠራለሁ፣ አንተ ደግሞ እኔ ከጠራሁት ቃል የመጨረሻ ፊደል ተጠቅመህ ቃል ትመሰርታለህ። ደስ ሲል። እኔ ልጀምር። ሙዝ። አንቺ ደግሞ በዚህ ፊደል ቃል መስርቺ። ዝሆን። አገኙት። የመጨረሻ ፊደል ደግሞ ነ። ቀጥል ሊሉ። አውቀሽ ነው የሚከብድ ቃል ስጥሽኝ። እኔ አልጫወትም። በቃ አልፈልግም። እንዲህ ሊሉ ጨዋታ እኮ ነው። በደም አስብ። መልሱ እንደምታገኘው እርግጠኛ ነኝ። በን የሚጀምር ቃል ፈልግ። ጎበዝ። እሺ። ወይኔ ሀዊ ድረሽልኝ። ወይኔ ንባ። አይዞ ሊሉ፣ አሁን ሄዳለች፣ አታስብ። አሁን ጥያቄውን መልስ። በን የሚጀምር ቃል። አገኘሁት። በጣም ደስ የሚል ፀሐይና አረንጓዴ ቦታ። ምን ትላለህ ሊዮ? እስማማለሁ ሀዊ። በጣም ደስ የሚል ቦታ ነው። ለምን ጎጆ ቤት ፊት ለፊት የተቀመጡትን አባት ስለ ጎንደር አንዳንድ ነገር አንጠይቃቸው? እንዴ ሀዊ፣ የማናውቀውን ሰው እንዴት እናናገር ትያለሽ? እቴቴ ይህን ብትሰማ ምን ትላለች? መጠንቀቅ አለብን። ጠንቃቃ መሆኑማ ጥሩ ነው። ሆኖ ግን የማናውቀውን ነገር መጠየቅ አለብን። ና ተከተለኝ። እንዴት ዋሉ አባባ? እኔና ጓደኛዬ ሊሎ ከአዲስ አበባ ዛሬ ነው የመጣ ነው እና ስለ ጎንደር አንዳንድ ነገር እንዲያጫወቱን ፈልገን ነበር። እኔ ስለ ጎንደር ለማወቅ በጣም ነው የጓጓሁት። አንተስ ሊሎ? ግድለሽም ሀዊ፣ መጽሐፍ አንብበን እኮ ማወቅ እንችላለን። ወደ ቤታችን እንመለስ። እማዬ እንዳትቆዩ ብለናለች። እንኳን ደህና መጣችሁ ልጆቼ። ጎንደር ኢትዮጵያ ውስጥ ካሉ ታሪካዊ ከተሞች አንዷ ናት። የታላቅ የፋሲለደስ ቤተ መንግስት መገኛም ቦታ ነች። ይህ ቤተ መንግስት ዘመናዊ ቴክኖሎጂ ባልነበረበት ጊዜ የተሰራ እጅግ አስደናቂ የስነ ህንፃ ጥበብ ውጤት ነው። ዋው! አሁን አስታወስኩት። አባቴ ከኢትዮጵያ የታሪክ መጽሐፍ ላይ ታሪኩን ነግሮኝ ነበር። እንዲያውም አባቴ የፋሲለደስ ህንፃ ከዓለም ላይ አሉ ከሚባሉ ቅርጾች ተመዝግበዋል ብሎኛል። እኔም በዩኔስኮ የዓለም ቅርጽ መዝገብ ላይ እንዳለ አውቃለሁ። ጎበዝ ልጆቼ፣ ትክክል ብላችኋል። ሌላ ስለ ጎንደር ምን ሰምታችኋል? እማዬ ጥምቀትን ለማክበር ብዙ ጊዜ እዚህ ትመጣለች። በዓሉ በጣም በአማረና በሸበረቀ መንገድ እንደሚከበርም አውቃለሁ። እኔም ብዙ ቤተክርስቲያናት እንዳሉ፣ ህዝቡ ደግሞ እንግዳ ተቀባይ እንደሆነ ተነግሮኛል። ልክ ብላችኋል። በዛ በተጨማሪም እነ አፄ ቴዎድሮስን የመሳሰል በርካታ ጀግና መሪዎች ያፈራችም ሀገር ናት። አፄ ቴዎድሮስ ማን ነው እንዴ ሊሎ? አፄ ቴዎድሮስን አታውቀውም እንዴ? አፄ ቴዎድሮስ ማለት ምን ልበል ሊሎ፣ በጣም ጀግና የነበረ የጎንደር ንጉስ ነው። ከዛ በተጨማሪም ኢትዮጵያን ዘመናዊ ለማድረግ የሰራ ታላቅ መሪ ነው። አይደለም እንዴ አባባ? ልክ ብለሻል ልጄ። በተጨማሪም ኢትዮጵያን አንድ ለማድረግ ከፍተኛ ጥረትም አድርጓል። ጎንደር በጣም ገራሚ ከተማ ነች። አሁን ግን በጣም ርቦኛል። ደህና ዋሉ አባባ። ዞሮ ብለን ጉብኝት እናርግ። ሰላም ዋሉ ልጆቼ። መልካም ጉብኝት ይሁንላችሁ። ደህና ሁኑ።